ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የኢሃፓና የደርግ ትንቅንቅ በአደባባይ ቀይ ሽብር ይፋፋምብኝ። ከእፎይታ መጽሔት ጥር ወር 1985 ዓመተ ምህረት እትም የተወሰደ። ጸጉሯ አጠር ያለ ጠይም መልከ ቀና ነች። የለበሰችውን ሰማያዊ ቀሚስ ከግራ ታፋዋ ላይ ገለጥ አደረገችና ጭኗን አሳየችኝ። የውልህ ደግሞ ብላ ጥቁር ሹራቧን አንስታ የቀኝ ጡቷን ከፍ አደረገች። አየኸው? ከመቅጽበት 45 ዲግሪ ያህል ዞራ ጀርባዋን ሰጠችኝ። ጸጉሯን ገለጠች፣ አንገቷን አቀረቀረች። ይታየሃል? እንግዲህ እንዲህ ሆኜ ነው የተገረፍኩት። ታፋይ ላይ በ4 ጥይት፣ ጡቴ ስር 2 ጥይት። ይሄኛውማ ጎድኔን ሰብሮ ነው ያለፈው። ማጅራቴ በ3 ጥይት፣ ይሄኛው ደግሞ ሸርፎኝ የሄደ ነው። ቆጠርክ? ስንት ሆነ? 9። ታዲያ የሰው ልጅ ከዚህ ሁሉ ይድናል ብለህ ታስባለህ? አለችኝ ወይዘሮ ተናኘ ገብረ ሚካኤል። ባለትዳርና የ3 ልጆች እናት ነች። አዎ፣ ያንን መራራና አስቸጋሪ ወቅት እያሰበች በአይነ ህሊናዋ ጭልጥ ብላ ነጎደች። እኔም አብሬያት። እኒያ አስክሬናቸው መሬት ለመሬት እየተጎተተ በየቦታው ጭንቅላታቸው ተፈጥፍቶ እየተጣሉና ሬሳቸው ከውሻ ሬሳ ጎን በየመንገዱ የተወረወረ ወጣቶች ትውስታዬ አእምሮዬን አስጨንቆታል። ተናኘኝ ገላገለችኝ። ግን ምን ያረጋል አለችኝ ባጭሩ። ነገ በልጆችሽ እንዳይደገም ትፈልጊ የለ? እንዲያ ከሆነ ታዲያ እንዲህ እንደዋዛ እንዴት ይታለፋል? ይልቅ የገጠመሽን ዘርዘር አድርገሽ አጫውችኝ። ምንስ ቢሆን ታሪካችን አይደል? በማለት ላግባባት ሞከርኩ። ትንሽ አቅማማች። ከየት እንደምትጀምርልኝ የቸገራት ይመስላል ብላ በረጅሙ ተነፈሰች። ከዚያም ፈገግ፣ አሁንም መልሳ ፈገግ አለችና አብዮቱ ሲፈነዳ እያሉ ከሚተኩሩበት ጊዜ ልጀምርልህ ይሆን? እንዲያውም 1 ዓመት መለስ ብዬ ልተርክልህ መሰለኝ አለች። ተስማማን። በ1965 ዓመተ ምህረት ከከምባታና ሀዲያ አውራጃ ወደ አዲስ አበባ መጣሁ። 14 ዓመቴ ነበር። መነን አዳሪ ትምህርት ቤት ገብቼ ትምህርቴን መከታተል ጀመርኩ። ወቅቱ በ6 ኪሎ ዩኒቨርሲቲ ግቢ የፖለቲካ ትግል የተጧጧፈበት ስለነበር ትኩሳቱ ወደኛም ትምህርት ቤት ተዛመተ። በተለይ በ1966 የኛን ኑሮ አብረውን ይማሩ ከነበሩት የመሳፍንትና የከበርቴ ልጆች ጋር እያነጻጸርን ለትግል መነሳሳት ጀመርን። ለዚያም ነበር በዚያን ዓመት ለመጀመሪያ ጊዜ ተቃውሞዬን በሰላማዊ ሰልፍ የገለጽኩት። በተከታዩ ዓመት የእድገት በህብረት የእውቀትና የሥራ ዘመቻ ታወጀ። በአጋጣሚ ሆሳና ተመደቡ። እንደ ማንኛውም የወቅቱ ዘማች አፍላ ነበር። የመሬት ላራሹ ጥያቄ ተግባራዊ ምላሽ እንዲያገኝ ያላደረኩት ጥረት አልነበረም። በዚያ መሃል ግን በአካባቢው ከምባታ አውራጃ ተብሎ ይጠራ ስለነበር ሀዲያ የሚለው መጠሪያ መጨመር አለበት የሚል የህዝብ አቤቱታ ተነሳ። እኔም የከምባታ ብሔር ተወላጅ በሆንም ፍትሃዊ ለነበረው የሀዲያ ህዝብ ጥያቄ የነበረኝን ድጋፍ ከመግለጽ አልተቆጠብኩም። ግና በጉዳዩ ዘማቹ ሁሉ ከልቡ ስለተሳተፈ በዚህ ሳቢያ ሊነሳ የነበረው ግጭት ሊወገድ ቻለ። ሆኖም በዚያን ወቅት ደርግ ገበሬውን እያሳደማችሁ ነው በማለት በስፍራው የነበርነውን 130 ዘማቾች በውድቅት ሌሊት አፍሶ የእድገት በህብረት ዘመቻ መምሪያ ወደሚባለው ቦታ ወስዶ አጎረን። ከዚያም ካለ ምግብና ውሃ ለ78 ሰዓታት ያህል አቆዩን። ከዚያም ለ5 ተከታታይ ቀናት አንዳንድ ዳቦ ይሰጡን ጀመር። እንግዲህ ለመጀመሪያ ጊዜ የእስር ቤት ህይወት አየው ማለት ነው። እስሩ እንዳበቃ ወደ ሌላ ዘመቻ ማዕከል ተመደብኩ። አርሲ ነገሌ። በየቦታው የዘማቹ እንቅስቃሴ እየገፋ በመምጣቱ እኔም በአድማው ግንባር ቀደም ተሳታፊ ነበርኩና ወደ ቤተሰቦቼ ተመለስኩ። ደርግም ዘማቾች ጥቁር ወተት ነጭ ኑግ አምጡልን ይላሉ በማለት በመግለጫዎቹ ያሳጣን ገባ። ከዚያስ
ከዚያማ ዘማቹ ተመልሶ ወደ የጣቢያው በመግባት እኔም ግንቦት 1968 ዳሎቻ ወደሚባለው ቦታ ሄጄ ዘመቻውን በማጠናቀቅ ወደ አዲስ አበባ ተመለስኩ። ይሁንና በ1969 ትምህርቴን በመከታተል ላይ ያለው ጸረ ደርግ እንቅስቃሴ በማየሉ ዲሞና ፊዲስት መባባሉና ሚናህን ለይ ማለቱም ተከተለ። እኔም ሚናዬን ለየሁና ጭልጥ ያልኩ ኢህአፓ ሆንኩኝ። ከዚያ አብረውኝ ከሚማሩ 8 የሴት ጓደኞቼ ጋር ኢህአፓን በመደገፍ ሰልፍ ወጣን። 6ቱ ወዲያውኑ በጥይት ተደብድበው ሲሞቱ እኔና አሁን ስሟን የማላስታውሳት ልጅ ግን አመለጥን። በኋላማ ምሬቱም ገፋፋኝና ትምህርቴን አቋረጥኩ። የኢህአፓን የትግል መስመር ለማሳካት ወገቤን ጠበቅ ክንዴን ሰብሰብ አድርጌ ተነሳው። ድርጅቱ በሚሰጠኝ መመሪያ መሰረት ሴቶችን ሰብስቤ ማስተማርና ሌላም ግዳጅ መፈጸሜን ተያያዝኩት። ያኔው ትግል እንዴት ይጥም መሰለ። መቼም አንተ ሳትኖርበት አትቀርም። እናለህ በ1969 ኢህአፓ ያዘጋጀውን የማርች 8 የሴቶች ቀን ካከበርን በኋላ የሜይዴይን ደግሞ ደርግ ለማክበር ካቀደበት ጊዜ አስቀድመን አንድ ሰላማዊ ሰልፍ ለማድረግ ተዘጋጀን። የፖለቲካ ትግሉ ከፍተኛ የውጥረት ደረጃ ላይ ደርሶ ስለነበር ተውግባ ጫካ ተውግባ ዱር አርነትክን ነጻነትክን ለማስከበር እያልን ድብልቅልቁ የወጣት የተቃውሞ ሰልፍ አደረግን። ያ ሰልፍ ግን በሰላም እንደተጀመረ በሰላም አላለቀም። ወታደሮችና የአብዮት ጥበቃ ዘቦች ሰልፈኞች ላይ የጥይት አረር አዘነቡ። ብዙ ወጣቶች እንደ ቅጠል ረገፉ። ግማሾቹ ቦይ ስር ተወሽቀው ቀሩ። ያመለጠው አመለጠ። እኔና ጓደኛዬ ውብነሽ ሞጮ የማምለጥ እድል ገጠመን። ሸሽተንም አንዲት ሱቅ ገባን። እሰይ ተረፍን ብለን ተንፈስ ከማለታችን ግን ባለሱቁ ውጡልኝ መዘዝ ልታመጡብኝ ነው እያለ አስገድዶ አስወጣን። መንገድ እንደጀመርንም አብዮታዊ ጠባቂዎች እያነቁ ወሰዱን ወደ ከፍተኛ 16 ቀበሌ 04። በረሃብና በድካም ተኮራምተን ተቀምጠን ሳለ ማክ መኪና መጡና እየወረወሩ ጫኑን። ጉዞ ወደ አንደኛ ፖሊስ ጣቢያ ሆነ ብላ ንግግሯን በመክታት ጸጥ አለች። አይኖቿ እንባ ቀረሩ። ሆኖም መልሳ በልክ ንግግሯን ጀመረች። ደርግ የወዛደር ቀን እያለ በላባደሩ ላይ የሚፎክርበትን ዕለት አከበረ። እኛም የእስር ኑሯችንን ተያያዝ ነው። በእስር ቤት የነበረው ቀልድ፣ ተረብ፣ የምግብ አይነት ከቶ የማይረሳኝ ነው። ፍራቻውም ግን የዚያኑ ያህል ነው፣ አይነሳ። ነባሮቹ እስረኞች ማታ ማታ ደርጎች እየመጡ ወደ ማረጃ ቄራዎቻቸው ሰዎችን እንደሚወስዱ ስለነገሩን በስጋት መወጠራችን አልቀረም። በመሸ ቁጥር ማን ይሆን ተረኛ እያልን እንንሾካሾካለን። ምን ያደርጋል ብቻ። ከዚህ አንድ ቀን የስም ዝርዝር የያዙ ሰዎች ከተፋሉ። ኃላፊያቸውም ዝርዝሩን ጮክ እያለ በጎረነነ ድምጽ ያነብ ጀመር። በዝግታ አቤት የሚለውን በግልምጫና በስድብ አፈርድም ያበሉታል። ጥፊም አለ። በዛ ላይ ይሳደባሉ፣ ያዋርዳሉ። በዚያን ወቅት የጓደኛዬን ጸጉር እየሰራው ነበር። ጥሪው ሲጀመር ተውኩት። ጓደኛዬ ውብነሽም ተጎንጉኖ ያላለቀ ግማሽ ጸጉሯን ይዛ ጥሪውን ትከታተል ገባች። ተጠራው። እሷም አልቀረላት። ደረጀ ኃይለ ሥላሴ የሚባል የ13 ዓመት የሰፈራችን ህፃን ልጅም ከኛው ጋር ተጠራ። ገመት እንግዲህ ይህ ልጅ አሁን የምን ፖለቲካ ያውቅና ነው የሚጠራው? ብቻ ምን ያደርጋል 37 ልጆች ተጭነን ወደ ዘመቻ መምሪያ ተወሰድን። እዚያ እንደገባን በመጀመሪያ እያንዳንዳችን የፊጥኛ አሰሩንና ወደ ማዕከላዊ ወንጀል ምርመራ እያጣደፉ ወሰዱን። ቀድሞ ታስረው የነበሩ አካላቸው በድብደባና በግርፋት የተጎዱ 3 ልጆችም ከኛው ጋር ተጫኑ። የፖሊሱ ማክ እንደተሸፈነ ወደ ጎጃም ሰፈር ከነፈ። አንድ ድልድይ አጠገብ ስንደርስ መኪናው ቀጥ አለ። እየገፈተሩ አወረዱን። የፊጥኝ የታሰረው እጃችን ደም ቋጥሯል። ሰውነታችንና ፊታችንም አብጧል። አርባዎቻችንም መደዳውን እንድንቀመጥ አዘዙን። ለኔ ደረሰኝ ቦታ ጥግ ነበር። አንድ ድምጽ ሰማው። ከሬዲዮ ሞገድ ጋር እየተቀላቀለ ትዕዛዛዊ ድምጽ ነበር። ጥንቃቄ አድርግ፣ ቶሎ ይፈጸም የሚል ትዕዛዝ። አካባቢው ረጭ ብሏል። ያስፈራል። ከምሽቱ 2 ሰዓት ግድም ነው። በመጠኑ የፈነጠቀው የጨረቃ ውጋጋን
አስፈሪውን የሞት ከል ሊቀዳድደው የሚታገል ይመስል ነበር። የሚሰማው የወታደሮቹ አዛዥ ድምጽ ብቻ ነው። በእስረኛው ላይ የፍርሃት አዚም ወድቆበታል። በሚቁለጨለጩ አይኖች እርስ በርስ መታየት ብቻ ሆነ። ትንፍሽ የሚል አልነበረም። አንዳንዱ ማምለጫ መንገድ የሚፈልግ ይመስላል። ተስፋ የቆረጡና ምንም አይነት እርምጃ ቢወሰድ የማይደንቃቸውም አልታጡም። ሽንቴ መጣ። ሆዴንም ይቆርጠኝ ጀምሯል። ጭንቅ ጥብብ ብያለሁ። ሆኖም ምንም ማድረግ አልቻልኩም። ያን አስፈሪ ድምጽ እንደገና ሰማሁ። ያዛዡን ተኩስ አለ። ከዚህ በኋላ ድብልቅልቅ ወጣ። በህልም ዓለም ውስጥ ያለው ይመስለኛል። አሁንም አንድ ጎርናና ድምጽ ጭንቅላት እያያት ተኩስም እንዴ ብሎ አንባረቀ። ሙቀት ሰውነቴን ወረረው። ደነዘዘኝ። አጠገቤ የነበረችው ጓደኛዬ ግን ትጮሃለች። ውሃ! ተቃጠልኩ! ወይኔ እናቴ! ብዙ የጣር ድምጾች ጆሮዬ ላይ አንባረቁብኝ። ከጓደኛዬ ላይ የሚንሸቀሸቀው ደም አጠበኝ። ሙቀት ሰጠኝ። ህሊናዬንም ለተወሰነ ደቂቃ ስቼ ቆየው። ነፍሴ አለመውጣቷን ግን በመጨረሻ ተረዳው። በዚህን ጊዜ እንደምንም ላይ ከተጋደመችው ጓደኛዬ አስክሬን ስር ወጥቼ ልንፋቀቅ ወሰንኩ። ግን አቅም አጣሁ። ክብደቷ አይጣል ነበር። የሆነ ቋጥኝ ላይ ተጫነ ነበር የመሰለኝ። ከዚህ የሞት መንደር ማምለጥ አለብኝ ብዬ ስለወሰንኩ ግን እንደምንም ብዬ ከስሯ ሸለልኩና መንፋቀቄን ቀጠልኩ። ድልድዩ ስር ለመድረስ ጊዜ አልፈጀብኝም። ቦታው ተዳፋት ስለነበር ለደከመው ሰውነቴ እርዳታ ሆነኝ። ክብልል ብዬ ድልድዩ ስር ገባውና ተደበቅኩ። ትንሽ ትንፋሽ ወሰድኩ። ከዚያም እንዳልታይ ጥቅልል ብዬ ተወሸኩ። ትንፋሼ እንዳይሰማ ያላደረኩት ጥረት አልነበረም። ጥይት በጣጥሶኝ ስለነበረ ግን አልቻልኩም። ኃይለኛ ድምጽ እንደገና ጆሮዬ ገባ። የቀረውን ለመጨረስ የፍተሻ ተኩስ ፈጽም የሚል እንደገና ተኩስ ተከፈተ። ለጊዜውም ቢሆን ያገኘሁት ጸጥታ ደፈረሰ። አስክሬኑን እያነሱ መኪናው ላይ ሲወረውሩ ይሰማኛል። በዚህ መሃል አንድ ሰው ጎሏል እያለ ፓውዛ መብራት ወዲያ የሚያበራ ሰው ተመለከትኩ። በተቻለኝ መጠን ኩርምታልኩ። ቀጥታ ወደኔ እየመጣ ነበር። አሁንም ይበልጥ ተጣጥፌ ተሸጎጥኩ። በመጨረሻ ተውኒ ድባክህ የሚል ሌላ ድምጽ ከማት ሰወረኝ። አዳር እዚያው ድልድይ ስር ሆነ። ሸልብ ያደርገኝና ስቃዩ መልሶ ያነቃኛል። መልሼ እንደገና አሸልባለሁ። ጅብ በአካባቢው እየተርመሰመሰ ሲጫጫህ ፍርሃት መልሶ ያንቀኛል። በመጨረሻ ወፎች የተለመደ የጧት ዜማቸውን ጀመሩ። አይነጋ የለም ነጋ። የመኪና ድምጽ ስለሰማው ወደ መንገዱ ተጠግቼ እርዳታ ማግኘት አለብኝ የሚል ውሳኔ ላይ ደረስኩ። ዳግም መንፋቀቅ ጀመርኩ። ግን እንዴት ሆኖ አቅም የለም። በተለይ ታፋዬ ያሎሎ ያህል ከበደኝ። ሆኖም ማምለጥ ወይንም አለማምለጥ ጥያቄው ይህ ነበር። ጥርሴን ነክሼ መንፋቀቄን ቀጠልኩ። ጉዞዬ የኤሊ ነበር። መኪና ያልፋል፣ አሁንም ያልፋል። እኔ ግን መድረስ አልቻልኩም። በመጨረሻም አይደረስ የለ እንደምንም መንገዱ ጥግ ደርሼ መኪና ላይ እጄን ማወዛወዝ ጀመርኩ። አንዳንዱ እብድ እየመሰልኩት ከቁብም ሳይቆጥረኝ ያልፋል። በመጨረሻ ግን አንድ ከባድ መኪና ቆመልኝ። ሹፌሩ ከነረዳቱ ወርዶ ወደኔ መጣ። ያዩትን ማመን አቅቷቸው ይሄ ሰው ነው ወይስ ሰይጣን እያሉ ሲወያዩ አንድ ሎንቺን ተሳፋሪዎችን እንዳጨቀች ከቻለች። አሁን ተስፋ በውስጥ ያንሰራራ። ተሳፋሪው በሙሉ እኔን ሊያይ ከመኪናው ወርዶ ፈሰሰ። ታውቀው የለኛን ሰው አንድ ነገር ከቦ ማድነቅ ማልቀስና ማሰን እንጂ ቶሎ ብሎ እርዳታ መስጠት አያውቅም። ስለዚህ እንደምንም ብዬ እባካችሁ እርዱኝ፣ ማታ ከተረሸኑት ወጣቶች ማል ተርፌ ነው ስላቸው ሁሉም ማልቀስ ጀመሩ። ወይኔ ልጄን እኔ ልቃጠል የሚል ድምጽ አካባቢውን ሞላው። ዋይታ ሰፈነ። እኔ ግን ጣር ላይ ነኝ። እባካችሁ ከመሞቴ በፊት እርዱኝ ብዬ ስማጸን በአጋጣሚ የግል መኪናቸውን ከኋላ ያቆሙ ሁለት ጸጉራቸው የጥጥ ክምር የሚያል ሰዎች ቀርበው የቤተሰቦችን አድራሻ ንገሪንና እንጠራልሻለን አሉኝ። የቴን ስልክ ቁጥር ሰጠዋቸው። ይዘውሽ በሄዱ አይቀልም ነበር? ይቀል ነበር። ሆኖም አንደኛ እኔ ቀይ ሽብር የተፋፋመብኝ ሰው ነኝ።
ሁለተኛ በእነሱ መኪና ተጭኜ ብታይ እነሱ ደግሞ ኢዲዩ ተብለው ሊወነጀሉ ነው። ስለዚህ ፈሩ። ወቅቱ እኮ 69 ነው፣ ረሳኸው እንዴ? እናልህ ከዚያ እህቴ ሲስተር መስቀሌ ገብረ ኪዳን ወልደ ኪዳን ፎርሲዶና ኢንጂነር ወልደ ብርሃን ገብረ ሚካኤል በግል ሬኖ መኪናቸው ከተፋሉልኝ። በእንባ እየታጠቡ ከወደኩበት አንስተው በጥንቃቄ ጫኑኝ። ጉዞ ወደ ጥቁር አንበሳ ሆስፒታል ሆነ። እኔን እዚያው ህጋዊና ታዋቂ ወደ ሆነ ሆስፒታል መሄዱ አደገኛ ነበር። እነሱም ቢሆኑ በዚህ ጉዳይ ላይ ተጨቃጭቀውበት ነበር። ዳሩ ግን ወንድሜ ዶክተር ዮሐንስ ገብረ ሚካኤል እዚያ ይገኝ ስለነበረ በተቻለ መጠን ሁኔታውን ሸፋፍኖ እኔንም በድብቅ ሊያክመኝ እንደሚችል ስለተማመኑ ወደዚያ መሩ። ከዚያ በኋላ ለ3 ተከታታይ ቀናት ራሴን ሳትኩ። ሁኔታው ለደርግ መረጃ ክፍል እንዳይደርስ ግን ከፍተኛ ጥንቃቄ እየተደረገ ነበር። በተለይ ፕሮፌሰር እዴ ማርያም የተባሉ ሐኪም በአንድ ድብቅ ክፍል አስቀምጠውኝ በመኪና አደጋ ተጎድታ ነው በሚል ሽፋን እንድታከም በማድረጋቸው በሕክምናው በኩል የሚቻላቸውን ሁሉ ስለረዱኝ ባለውለታዬ ናቸው። ሆዴን እየጨበጡ ዩአር ላኪ፣ እንዲህ ብዙ ደም ፈሷቸው የተረፉ ሰዎች አላውቅም እያሉ ያጽናኑኝ ነበር። ይሁን እንጂ ሆስፒታል ብዙ መቆየቴ አስኪ በመሆኑ ሕክምናዬን እቤት እንድከታተል ተወስኖ ወጣው። አሁን ያለው ጣጣ ጎረቤት እንዲያውቅ በሚስጥር ለማቆየት መጣር ነው። ማንም ሳይሰማ ለ2 ወራት ያህል ካልጋ ሳልነሳ ታክሜ ዳንኩኝ። የነበረኝ ፍራቻ ግን አልተወገደም። አድራሻዬ ከፍተኛ 1 ቀበሌ 05 ነበር። የአካባቢው ንጉስ እርገጤ መድበው ህዝቡን እያተራመሰው ነበር። እኔም ታዲያ በአደጋ ረንቋ ውስጥ መሆኔን አስታወሰኝ። ቤተሰቦቼ በእኔ ምክንያት ሁሌ ይሳቀቃሉ። ሁኔታው ደግሞ ይበልጥ እየከፋ ነበር የመጣው። አዲስ አበባ ከፍተኛ አሰሳ ሊካሄድ ነው በመባሉም አካባቢውን መልቀቅ አለብኝ ብዬ ወሰንኩ። ብርሃን የሚል አዲስ ስም ወጥቶልኝ ወደ ሆለታ ሄድኩኝ። አሁን የድሮዋ ተናኛ አይደለሁም። ኮንጎ ጫማ አድርጌና አደፋ ልብስ ለብሼ ለግርድና ከአዲስ አበባ የመጣው ምስኪን ሴት መስያለሁ። ይሄ ወሬ ለሰፈርተኛው ተነዛ። ቤተሰቦቼ መሃል እየኖርኩ እንደ ባዳ ተቆጥሬ መኖሬን ቀጠልኩ። አሰሳው ግን አልቀረልኝም። የአዲስ አበባው አሰሳ ወደ ሆለታም ሊዘልቅ ነው ተባለ። ህሊናዬ ረፍት አጣ። አንድ ቀን ሌሊት አንድ ጎረምሳ በህልሜ ወደኔ መጥቶ ለልዩ ጦር ፍርድ ቤት የያዘውን ማመልከቻ እያሳየ ይህን ፖስታ ስጪና ነጻ ትሆኛለሽ አለኝ። ህልሙን ግን ቅዠት ነው ብዬ አልተውኩትም። በራሴው መንገድ ተርጉሜ እውነቱን ገልጬ ባመለክት እድናለሁ ስለወሰንኩ። ስለዚህ ቀጥታ ቀድሞ ነሩበት ወደ ነበረው ስፍራ ተመልሼ ውዬ ሳላድር ማመልከቻ ጽፌ ያስገባው። ምንም የቀረኝ ነገር አልነበረም። የህይወት ታሪኬን ዝግዝግ አድርጌ ነበር ያስቀመጥኩት። ይሁንና ማመልከቻው ለማን፣ እንዴት፣ በየት በኩል ድረስ የሚለው ጥያቄ አሳሳቢ ነበር። ጉዳዩ በሰው በኩል ደርግ ጽፈት ቤት ይሰራ ለነበረው መኮንን ተነገረ። መኮንኑም እርሱ የሚሳተፍበት ድርጅት ውስጥ የምገባ ከሆነ ምንም ችግር እንደማያጋጥመኝ መግለጹ ተነገረኝ። እኔ ግን ከእንግዲህስ የእግዚአብሔር ፓርቲ ውስጥ እንጂ ምንም ፓርቲ ውስጥ አልገባም ብዬ ቸላልኩት። ቀጥሎ ደግሞ ወደ እርገጤ መድበው በእግርም በእጅም ተደረሰ። ቀጠሮ ተሰጠኝና መመልከቻዬን ይዤ ሄድኩ። አንቺ ነሽ እያለ በመገረም ተቀበለኝ። በዛች ሰዓት በካውን ሰዓት ጀምሮ ነፃ ነሽ የሚል ቁራጭ ወረቀት ሰጥቶኝ በተገላገልኩ እያልኩ ያልተማጸንኩት ታቦት ያልተሳልኩት ስለት አልነበረም። ሴት ልጅ ወይንም ሴት እህት ባትኖረው እንኳን እናቱ ሴት ናቸው፣ ይራራልኝ ይሆናል እያልኩ ራሴን ማጻናት ቀጠልኩ። ዘመዶቼም ነፃ ሆኗ ኑሯን ትገፋለች በማለት ሲጠባበቁኝ እንደነበር አውቃለሁ። ግና የተገላቢጦሹ ገጠመኝ። እርገጤ የወሰነው በእሱ ስር ወደ ተቋቋመው እስር ቤት እንዲሄድ ነበር። አለቀስኩ፣ ተማጸንኩት። ዋይታዬ ግን ዋጋ አልነበረውም። ጨረስን ካንቺ ጋር አለኝና ላግጦ ወጣ። በዚህ መልኩ በከፍተኛ አንድ እስር ቤት 2 ወር ተኩል ታስሬ ሌላኛውን ሜዴ በእስር ቤት ውስጥ አሳለፍኩ። ታሪክ ራሱን ይደግማል የሚባለው ይሄውም አይደል? በዚች የሜዴ ሌሊትም ታዲያ ጸረ አብዮተኛ አስቀምጠን አንቀበልም የሚሉ የቀይ ሽብር አፋፋሚዎች ወዳለሁበት እስር ቤት መጡ። ይፈክራሉ። አንዱ ሌላውን ያሰረው ነጥቆ ገድሎ ተራማጅነቱን ለማስከበር የሚሮራጥበት ጊዜ ነው። ሆኖም በአካባቢው በለጥ ያለው ንጉስ እርገጤ ከተፋለ።
እኔ ነኝ በእስር ቤቱ የማዝበት፣ ከኔ ፍቃድ ውጪ ማንም እስረኛ አይወጣም በማለቱ ሌሊቱ በሰላም ነጋ። እኛም ተረፍን። በእስር ቤት ውስጥ የሚሰጠው የንቃት ትምህርት ግን ቀጠለ። ፊዲስቶችና በደርግ ጉያ ስር የተወሸቁ የኢሃፓ አባላት ነበሩ የሚያነቁን። እንግዲህ እኔም በመጨረሻ ነቃች ተባልኩና ዋስትና የተባለውን አንድ ቁራጭ ወረቀት ተቀብዬ ወደ ቤቴ ሄድኩ። ነፃነትሽን ጨበጥሽ ማለት ነው አልኳት እየሳቀች። አይ ነፃነት? የምን ነፃነት አመጣ ደግሞ? ነፃ የሆንኩት ግንቦት 20 ነው በስንት ጊዜ። በእርግጥ ከእስር ቤት ስወጣ ጊዜያዊ ደስታ ተሰምቶኝ ነበር፣ ዘላቂ ደስታ ግን አልነበረኝም። እስካሁን ሁለቱ ወንድሞቼ ዶክተር ዮሐንስ ገብረ ሚካኤልና ኢንጂነር ወልደ ብርሃን ገብረ ሚካኤል የት እንደተረሸኑ ስለማላውቅ ልቤ የሐዘን ለቅሶን አላቆመም። ይሁን እንጂ የተቋረጠ ትምህርቴን ጨርሼ ትዳር መስርቼ ስራ ይዤና 3 ልጆች ወልጄ በሰላም ኖራለሁ በማለት ትረካዋን ቋጨች። አበቃን። ለዛሬ የመረጥንላችሁ ጽሑፍ እንዴት ነበር? ሐሳባችሁን ኮሜንት ላይ አስቀምጡልን። ላይክ እና ሼር በማድረግም ብዙዎች ጋር እንዲደርስ አግዙን። በሌላ ጽሑፍ እንመለሳለን።